ይኸውላችሁ ዛሬ የምነግራችሁ ታሪክ የለየለት ያበደ ታሪክ ነው። ይህንን ቪዲዮ ማየት ስትጀምሩ ላይክ እና ሰብስክራይብ አድርጋችሁ መሆን አለበት። ከቪዲዮ መጨረሻም አብራችሁኝ እንድትቆዩ አሳስባለሁ። ሰይጣን አሳሳተኝ የሚባለውን አባባል በመንፈሳዊ ህይወት እንጂ በህግ ፊት ቀርባችሁ ብትሉት ምንም ተቀባይነት እንደማይኖራችሁ ታውቃላችሁ። ግን ደግሞ እነዚህ ሁለት ሴቶች የዩቲዩብ ፕራንክ ቪዲዮ እየሰሩ እንዳለ እነሱ ባላወቁት መንገድ ሰውን ለመግደል እየተለማመዱ ነበር። ይህ ምንም ጉዳት የሌለበት የዩቲዩብ ፕራንክ ቪዲዮ እየተቀረጹ ሳለ በጣም ብዙ ሰዎች ላይ ኤክስፐሪመንት እያደረጉ ነበር። ግን ደግሞ እነዚህ ሴቶች ባላወቁት መንገድ የአንድ የዓለማችን ታዋቂ የሆነ ዲክታተር ወንድም ነው። ይህ በፕራንክ ቪዲዮ የተሸፋፈነው ጉዳይም ይህን ሰውዬ ለመግደል ነበረ። አሁን እንዴት መሰላችሁ? ጉዳዩ ከምናውቀውና ከሚገባን በላይ በጣም ጥልቅ ነው። ይህንን ታሪክ ስተርክላችሁ እሺ ብላችሁ ተመስጣችሁ የምትሰሙኝ ከሆነ ይህንን ቪዲዮ ማየት ስትጀምሩ ላይክና ሰብስክራይብ አድርጋችሁ ማየት ጀምሩ። ላይክና ሰብስክራይብ እስክትሏትም ልጠብቃችሁ አይሻልም? እናም እነዚህ ሁለት ሴቶች ከደቡብ ምስራቅ ኤዥያ የመጡ ናቸው። እነሱ የሚያውቁት ነገር ቢኖር የአንድ ጃፓኒዝ ሾው ፕራንክ ለማድረግ ቪዲዮ ውስጥ እንደሚገቡ ነው። ግን ደግሞ እነዚህ ሁለት ሴቶች ባላወቁት መንገድ አንድ ሰው ለመግደል በፕራንኩ አማካኝነት እየሰለጠኑ ነበር። ግን ከሁሉም በፊት ማለት የነበረብኝ ነገር ነበረ። እነዚህ ሁለት ሴቶች በጣም ችግር ነበረባቸው። አንደኛዋ ሴትም ሲቲ አይዛያ ትባላለች። እድሜዋ 25 ነው። የመጣችበት ሀገር ደግሞ ከኢንዶኔዥያ ነበር። በኢንዶኔዥያ ከተማ ኩዋላ ላምፑርም መሱስ ነበረች፣ ወይም ደግሞ ማሳጅ የምታደርግ ሴት ነበረች። ግን ደግሞ እነዛ ጨዋ አይነት መሱስ አድራጊ አልነበረችም። ዲንግ ዲንግ ውጣልኝ ወይም ደግሞ ሃፒ ኢንዲንግ ያለው የማሳጅ አሰጣጥ አይነት የምትሰጥ ሴት ነበረች። ግን ደግሞ በውስጧ የሚቀጣጠል ህልሟን የማሳካት ተስፋ የነበራት ሰው ነች። እናም የሆነ ቀን ክለብ ውስጥ ጌት ዳውን ልበል ብላ ስትገባ ከዚህ ሰው ጋር ትተዋወቃለች። ስሙ ጄምስ ይባላል። የጄምስ ስራ ደግሞ የአንድ የጃፓኒዝ ሾው ፕሮዲሰር ነበር። እናም አንድ ሁለት እያሉ በዛው እያሉ ስለ ስራው ይነግራቸው። ስለ ስራው ሲነግራትም ለአንድ የጃፓኒዝ ኔትወርክ በተደበቀ ካሜራ የሚቀረጽ የዩቲዩብ ቪዲዮ የፕራንክ ቪዲዮ ማለት ነው፣ እሱን ፕሮዲስ እያደረገ እንደሆነ ይነግራታል። እሷም ተመስጣ እየሰማች ነው። እሺ እየሰማው ነው፣ ቀጥል። እናም ምን ይላታል? ፕራንክ ለሚያደርግልኝ ሰውም ከ100 እስከ 150 ዶላር እከፍላለሁ ይላታል። በቀንም ከ10 ከዛ በላይ ሰዎች ፕራንክ ማድረግ የሚችል ሰው ከሆነ ደግሞ እስከ 1000 ዶላር ከዛ በላይም ልከፍል እችላለሁ ይላታል። እናም ሲቲ ጄምስን ስታዳምጠው ይህንን ስራ ትፈልጊዋለሽ ወይ እንዲላት እየጠበቀች ነበረ። እንደጠበቀችውም ሆነላት። ሲቲ ይህንን ስራ ትፈልጊዋለሽ? አዎ። ማድረግ የነበረባትም እጇ ሎሽን ወይም ደግሞ ቤቢ ኦይል ትቀባና ከሰዎች ጀርባ መጥታ አይናቸውን መጨፈን ነበር። ከዛ በኋላ ፕራንክ ነው ብላ ስቃ መሄድ ነው። ይህንን ነገር ስታደርግ ካሜራማኑ ይቀርጸዋል። ከዛ ወደ ዩቲዩብ አፕሎድ ይደረጋል። ይህ ነገር ስትሰራ በጣም ቀላል ነው፣ ፋን ነው። ሲቀረጽ ሲታይም በጣም ቫይራል የሚወጣ አይነት ቪዲዮ ነበር። እንደነገርኳችሁ ሲቲ ከኢንዶኔዥያ ነበር የመጣችው። ሌላ ሴት ደግሞ አለች፣ ዶአን ቲ የምትባል እድሜዋ 28 ነበረ። የመጣችበት ሀገርም ቪየትናም ነበር። ሃኖይ ከተማ ውስጥም ስትራግል እያደረገች ገላዋን እየሸጠች የምትተዳደር ሴት ነበረች። እናም በዚህ ስራዋ እየሰራች እያለች ከዚህ ሰው ጋር ትተዋወቃለች። ሚስተር ዋይ ብለን እንጠራዋለን። ሚስተር ዋይም ልክ ጄምስ ለሲቲ እንደሰበካት አይነት አድርጎ ለዶአንም ይነግራታል። ቀለል አድርገሽ ፕራንክ ሾው ነው፣ እጅሽ ሎሽን ወይም ደግሞ ቤቢ ኦይል ተቀብተሽ ሰዎች አይናቸው እንደዚህ ትጨፍኛቸዋለሽ። ስለዚህ በቀን ከ150 እስከ 100 ዶላር እንከፍልሻለን። ግን በቀን ስልሽ ግን አንድ ሰው ፕራንክ ካደረግሽ 150 ወይም 100 ዶላር ይከፈልሻል። 10 እና ከዛ በላይ ከሆነ ደግሞ በየሰው እየታየ በዛ ልክ ይታሰብልሻል ይላታል። ዶአንም በጣም ይስማማኛል። ግን ደግሞ እዚህ ጋር ያልነገርኳችሁ ነገር አለ። ዶአንና ሲቲ አይተዋወቁም፣ ተገናኝተውም አያውቁም። እነዚህ ሴቶችን ሪክሩት እያደረጉ ያሉት ጄምስ እና ሚስተር ዋይም የተለያዩ ቲሞች ናቸው። እናም ከ2016 እስከ 2017 ባለው ጊዜ በተለያዩ ከተማዎች እየተዘዋወሩ ፕራንክ ቪዲዮዎች መስራት ይጀምራሉ። አንድ ሞል ውስጥ ይገባሉ። እዛ ያገኙትን ሰው በቫዝሊን ቅብት ያደርጉታል። ሌላ ሆቴል ውስጥ ያገኙት ሰው በሎሽን ቅብት ያደርጉታል። ፕራንክ ነው ምናምን ብለው ሮጠው ይሄዳሉ። ይህንን ፕራንክ ከመቀረጻቸው በፊት የሚሰጣቸው ዘይት ወይም ደግሞ ሎሽን አለ። እሱን እጃቸው ላይ ተቀብተው የሄዱና ስራቸውን ከሰሩ በኋላ መጥተው ደግሞ እጃቸውን ይታጠባሉ። ብሩም የሚከፈላቸው አንድ ሰው ፕራንክ ካደረጉ ተመልሰው ከመጡ በኋላ ይኸውልሽ 150 ዶላር ይባላል። እናም ይህንን ነገር 10-20 ጊዜ ደጋግሙ። የተጎዳ ሰው አልነበረም፣ ኮምፕሌን ያደረገ ሰውም አልነበረም። ስለዚህ የስራ በጣም ፋን ነው፣ አዋጭም ነው። ስለዚህ እነዚህ ሁለት ሴቶች ዶአን እና ሲቲ ፋይናሊ እያለፈልን ነው ምናምን ብለው ከቲሙ ጋር ሳይቀር ፎቶ ተነስተው ሰልፊ ፖስት አድርገው ነበር። እናም እዚህ ፓርት ላይ በጣም ሼዲ እና ዊርድ የሆነ ነገር መከሰት ጀመረ።
እነዛ ፕሮዲውሰሮች ለየትኛው የጃፓኒዝ ኔትወርክ እንደሚሰሩ ተናግረው አያውቅም። የድርጅት ስም የላቸው። ኢቨን ሲቲ እና ዶአን በዚህ ፕራንክ ሾው ሲሰሩ የፈረሙት ኮንትራት አልነበራቸው። ሁል ጊዜ የሚከፈላቸውን በካሽ ነበር። ይሄ ቤቢ ኦይል ወይም ደግሞ ሎሽን ሲሰጣቸውም በተለያየ እቃ ተደርጎ ነበር የሚሰጣቸው። እንዳይቀላቅሉትም ይነገራቸው ነበር። ግን እነዚህ ሴቶች ይህንን ጉዳይ ለመመርመር ጭንቅላታቸው ክፍት አልነበረ። ብራቸውን እያገኙ ነው፣ ህይወታቸውን እየቀየሩ ነው። ስለዚህ ዲፕ ጠልቀው ይህንን ነገር ማየት አልፈለጉም። እናም 1 2 እያሉ ከዕለታት አንድ ቀን ፌብሩዋሪ 2017 ላይ በኢንዶኔዥያ ኤርፖርት ውስጥ የሆነ ሰው ታርጌት ያደርጋሉ። ካሜራማኖቹ ይኸውላችሁ ይህንን ሰው አያችሁት? እሱን ሄዳችሁ ነው ፕራንክ የምታደርጉት ይላችኋል። የነበሩበት የኤርፖርት ዲፓርቸርም በጣም ቢዚ ነበር። እንዳሰብነው አድርጋችሁ ይህንን ሰው ፕራንክ ካደረጋችሁትም $1000 እንሰጣችኋለን ይሏችኋል። ሁሌ እንደሚደረገው ለየብቻቸው ቤቢ ኦይል ይሰጣቸዋል። ሲቀቡት ምንም ሽታ የለውም። ስለዚህ ወደ ታቀደላቸው ሰው ማቅናት ይጀምራሉ። ካሜራማኖቹም ሲነግሯቸው ይኸውላችሁ ይህንን ቤቢ ኦይል ትቀባላችሁ፣ ሄዳችሁ ሰውየውን ፊቱን ዳበስ ማድረግ ነው፣ ከዛ ፕራንክ ነው ምናምን ብላችሁ ሁሌ እንደምታደርጉት እየወረጣችሁ ወደኛ ትመጣላችሁ ይላችኋል። ግን ደግሞ ሰውየውን ሲመለከቱት በጣም የደከመ ሰውና ሬጉላር የሆነ ወይም ደግሞ ተራ የሆነ ሰው ነበር። ለእነሱ ሲያዩት በጣም ተራ ሰው ይመስላል እንጂ ለዓለም ሕዝብ ግን ይህ ሰው ተራ ሰው አልነበረም። ይህ ሰው ኪም ጆንግ ናም ይባላል። ከስሙ እንደተረዳችሁት የማን ወንድም ሊሆን እንደሚችል ከአሁኑ እንደገመታችሁ እርግጠኛ ነኝ። የኪም ጆንግ ኡን ታላቅ ወንድም ነበር። ግን ደግሞ በአባት ብቻ ናቸው የሚገናኙት። የሰሜን ኮሪያ አምባገነን መሪ የነበረው የኪም ጆንግ ኢል የመጀመሪያ ልጃቸው ነው። በመጀመሪያ ላይም ታስቦና ታቅዶ የነበረው ነገር ኪም ጆንግ ኢል ለመጀመሪያ ልጁ ለኪም ጆንግ ናም ስልጣን መስጠት ነበረ። ግን ደግሞ በ2001 ኪም ጆንግ ናም የዶሚኒካን ሪፐብሊክ ፌክ ፓስፖርት ይዞ ወደ ጃፓን ለመግባት ይሞክራል። ወደ ጃፓን ለመግባት ሲሞክርም ከልጁ ወደ ዲዝኒላንድ ለመሄድ ነበረ ሀሳባቸው። እናም ኢሚግሬሽኖች ይህ ሰው ማን እንደሆነ ያውቁታል። የያዘው ፓስፖርትም የዶሚኒካን ሪፐብሊክ ነው፣ ግን ደግሞ ፌክ ነበረ። እንደዚህ በማድረጉ ደግሞ ለሰሜን ኮሪያ ትልቅ ውርደት ነበረ። አባቱም ሁለተኛ ወደዚች ሀገር ድርሽ እንዳትላት ብሎ በወጣበት አስቀረው። እናም ይህ ሰው ከዛን ቀን ጀምሮ መመለሻ አልነበረው። ስለዚህ የቻይና ግዛት በሆነችው በደቡባዊ ክፍል የምትገኘው ማካው በምትባል ቦታ መኖር ጀመረ። ለግዠሪ የሆኑ ሆቴሎች መከራየት፣ በየቤርጎ ማደር ነበረ። ግን ደግሞ ከዛን ጊዜ ጀምሮ ይህ ሰው ዝምተኛ መሆን አልቻለም። በየኢንተርቪው እየወጣ ኖርዝ ኮሪያ ከወንድሜ በተሻለ መንገድ ልመራት እችል ነበረ እያለ ማውራት ይጀምራል። ኢቭን አንዳንድ ጊዜ ሲያወራም ወንድሜ እመተካ መሪ እሆናለሁ ይል ነበረ። እንደዚህ ማለቱ ግን ለኪም ጆንግ ኡን ትልቅ ትሬት ነበረ፣ ወይም ደግሞ ማስፈራሪያ ስጋት ነበረ። ስለዚህ ፒዮንግያንግ ወይም የኖርዝ ኮሪያ የአድሚኒስትሬሽን ሲቲ ተብላ የምትታወቅ ከተማ ይህንን ነገር ማቀድ ጀመረች። እቅዱም ደግሞ ኪም ጆንግ ናምን ማስወገድ ነበረ። እናም ኪም ጆንግ ናም ኤርፖርት ውስጥ ገብቶ ቼኪን ታይሙን እየተቆጣጠረ እያለ ሲቲ መጀመሪያ ላይ ቀድማ በመሄድ ቤቢ ኦይል ፊቱ ላይ ትለቀልቀዋለች። ስለዚህ ሲቲ ይህንን ሰው አፕሮች ስታደርገው ሽጉጥ አልተኮሰችበትም፣ ዳርትም አልወረወረችበትም። ለመካድም በሚያመች መንገድ ነበር ይህንን ሰው አፕሮች ያደረገች። እናም ፊቱን በቤቢ ኦይል ከለቀለቀችው በኋላ ተመልሳ ወደ ካሜራማኑ ትሄዳለች። ቀጥላ የሄደችው ደግሞ ዶአን ነበረች። ዶአንም ልክ ሲቲ እንዳደረገችው ቤቢ ኦይሉ ሄዳ ፊቱ ልቅልቅ ታደርገዋለች። ፕራንክ ነው ብላ እሷም ስቃ ወደ ካሜራማኑ ታቀናለች። በዛን ሰዓት ኪም በጣም የተናደደ ይመስላል። ፊቱን እየጠራረገ ኤርፖርት ውስጥ የሚሰሩ ሰራተኞችን ማናገር ጀመረ። ግን በዛ በተመሳሳይ ሰዓት ደግሞ እይታው ብዥ እያለበት እየመጣ ነበረ። ምላሱ እያበጠና ማውራት እያቃተው መጣ። ከዛም ወደ ኢንፎርሜሽን ዴስኩ በማቅናትም ጥሩ አይደለሁም፣ የሆነ ሰው ያጠቃኝ ይመስለኛል በማለት ይናገራቸዋል። ከዛማ ራሱን ስቶ መሬት ላይ ይወድቃል። የኤርፖርት ሰራተኞችም አፋፍሰው ወደ ኤርፖርት ክሊኒክ ይወስዱታል። ከክሊኒኩ በኋላም ወደ ሆስፒታል ያቀናል። ግን ደግሞ ሆስፒታል እንደደረሰ ከ20 ደቂቃ በኋላ አርፏል ይባላል። ግን እነዛ ሁለት ሴቶች ፊቱ ላይ የቀቡት ነገር ምንድን ነበረ? ቪኤክስ ይባላል። ይህ ቪኤክስ የሚባለው ኬሚካል ዓለማችን ካመረተቻቸው አደገኛ የሚባሉ ኬሚካሎች አንዱ ነው። ኢቭን ክላሲፋይ ሲደረግም ዌፐን ኦፍ ማስ ዲስትራክሽን ይባላል፣ ወይም ደግሞ ዓለምን ማጥፋት የሚችል መርዝም ነው ይሉታል። ይህ ኬሚካል ከለር የለውም፣ ሽታም የለውም፣ ደግሞም እንደ ቅባት ነገር ነው። ቆዳችሁ ላይ ቁስል ካለባችሁና ኬሚካሉን ከነካችሁ በሰውነታችሁ ኦብዘርቭ የመደረግ በጣም ትልቅ አቅም አለ። በዚህ ኬሚካል የተመረዘ ሰውም ነርቮቹ መልእክት ከማስተላለፍ ይቆማሉ፣
ጡንቻዎቹም ይኮማተራሉ፣ መታዘዝም ያቅቱታል። ለሀጭ ማዝረክረክና ሲጀርም አሉበት። ከዛም በደቂቃዎች ውስጥ ጸጥ ያደርጋቸዋል። ግን ደግሞ ዶዙን ምን ያክል ቢሆን ነው ሰው መግደል የሚችለው ይህንን ኬሚካል የምትሉ ከሆነ አንዲት የስኳር ፍሬ የምታክል የኬሚካሉ ጠብታ አንድ ሰው መግደል ትችላለች። ስለዚህ እነዚህ ካሜራማኖች ወይም ደግሞ የሾው ፕሮዲውሰሮች ሚስተር ዋይ እና ጄምስ ያደረጉት ነገር ቢኖር በአንዱ ብልቃጥ ቤቢ ኦይል በአንዱ ብልቃጥ ደግሞ ቪኤክስ ቋጥረው ነበር የመጡት። ስለዚህ ለስቲ እና ለዶአን ሲሰጧቸው የትኛውን ኬሚካል እየሰጧቸው እንዳሉ ያውቁ ነበር። ሲቲ ወይም ዶአን እጃቸው ላይ የተቀቡት ኬሚካል ቪኤክስ እንደሆነ ምንም አይዲያ አልነበራቸው። ስለ ኬሚካሉ የሚያውቁት ነገርም አልነበራቸው። ስለዚህ ኤርፖርት ውስጥ በሴኪሪቲ ካሜራ የተቀረጸው ፉቴጅ በየዜናው መተላለፍ ይጀምራል። የዓለም ሕዝብ እንደሚለው ከሆነ እነዛ ሴቶች ፕራንክ አድርገው ሰው ገደሉ ነው። አውቶፕሲ ወይም ደግሞ የሬሳ ምርመራ የሚያሳየው ደግሞ ቪኤክስ ይህንን ሰው እንደገደለው ነው። ግን ደግሞ ቪኤክስ ያላቸው ሀገራት በጣም ጥቂቶች ናቸው። ከነሱ መሀልም ኖርዝ ኮሪያ አንዷ ነች። ከቀናት በኋላም ሲቲ እና ዶአን በቁጥጥር ስር ይውላሉ። በጣም ኮንፊውዝድ ሆነዋል። በጣም ፈርተዋል። እኛ እኮ ፕራንክ ነው ያደረግነው፣ የምናውቀው ነገር የለም፣ ብር ተከፍሎን ነው ማለትም ጀመሩ። ስለዚህ ሰው ገድላችኋል በሚል ክስ የሞት ፍርድ እየጠበቃቸው ነበር። ግን ፖሊሶች ባደረጉት ምርመራ ደግሞ ኬዙ የሚያሳየው ሌላ ነው። እነዚህ ሴቶች ባላወቁት መንገድ ሰው ለመግደል እየሰለጠኑ ነበረ። ይህ ግሩሚንግ ወይም ማኒፕሌሽን የምንለው ቃል ማለት ነው። አንድ ሰው በማያውቀው መንገድ ወደ አንተ መንገድ የምታመጣበት ቴክኒክ ነው ግሩሚንግ ወይም ማኒፕሌሽን። አቃቢ ሕግም ማወቅ ነበረባቸው እነዚህ ሰዎች መከሰስ መገደል አለባቸው ይላል። ኢንዶኔዥያ እና ቪየትናምም ለዜጎቻቸው ጥብቅና መቆም ጀመሩ። እነዚህ ሰዎች በፍጹም አይገደሉም፣ ሳያውቁ ነው ያደረጉት ይላሉ። በ2019ም የኢንዶኔዥያ መንግስት ባደረገው ዲፕሎማቲክ የሆነ ድርድር ሲቲ ከነበረችበት እስር ተፈታ በፕራይቬት ፕሌን ወደ አገሯ ታቀናለች። የቪየትናም መንግስት ደግሞ ዶአን በሰራችው ወንጀል ምክንያት በነፃ መሰናበት የለባትም ማስተዋል ነበረባት በማለት በ2 ዓመት እንድትቀጣ ይፈረድባታል። ኖርዝ ኮሪያስ ይህንን ነገር እንዳደረገችው አምናለች ካላችሁኝ አላመነችም። ስለዚህ ኪም ጆንግ ኡን ታላቅ ወንድሙ ኪም ጆንግ ናም ስልጣን እንዳይሻማው ወይም መጥቶ ስልጣኑን እንዳይወስድበት በመፍራት ነበረ ኪም ጆንግ ናምን በመርዝ ወይም በቪኤክስ እንዲገደል ያደረገው። ሊያውም በጣም በማይጠረጠርና በማይገመት መንገድ ነበረ ወንድሙን ለማስገደል ሰዎች ያሰማራው። ይህ ነገር ከተፈጠረ በኋላ ሲቲ እና ዶአን ኪም ጆንግ ናምን በቤቢ ኦይል ፊቱን ከለቀለቁት በኋላ ሁለቱም ሚስተር ዋይ እና ጄምስ አገር ለቀው ወጥተዋል። ከዚህ በፊት የተያዘባቸው ሪከርድም አልነበረም። ስለነዚህም ሰዎች ማንነት የሚታወቅ ነገርም የለም። ብቻ ግን እስካሁን የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል። ቪዲዮውን ማየት ስትጀምሩ ላይክ እና ሳብስክራይብ ያላደረጋችሁ ሰዎች አሁኑኑ ላይክ እና ሰብስክራይብ እንድታደርጉ አሳስባለሁ። ቀጣይ ደግሞ ባበደ ስቶሪ እስክንገናኝ ድረስ ደህና ሰንብቱልኝ። ይሜ